ምን እንደምታስቢው ቀጥታ ነገር ትክክለኛ ነገር ታፈቅረዋለሽ አታፈቅርም ይለው። እሺ ምን ይልሻል ውስጥሽ? የለም ታውቂዋለሽ ምን ይላል ወይ ምናምን ሰው በቃ ለራሴ በትክክለኛ አይምሮ ቁጭ ብዬ ሳስበው ሸፍቷል። አሁን የአይምሮሽን አረምጦልሽ የልብሽ ተረፍቷል። ራሚ እንዴትና መቼ እንደሆነ ባላውቅም አንድ ቀን ትተሽኝ እንደምትሄጂ አውቆ ነበር። ግን ሁሉንም እያወቅኩ አብሬሽ መሆኑን መረጥኩ። አታፈቅርም ይለው። እሺ ምን ይልሻል ውስጥሽ? ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያባርስ ሰው ነው የቸገረኝ። አማራጭ መቼ አልሆነ? መቼ ሞከርሽው? ምንም ያገኘሁት ነገር የለም። ምንም ያገኘሁት እስካሁን ያገኘሽው እኔ ይክሩ እርግጠኛ መሆንልሽ እንደ ኢሳም ለአንቺ የሚሆንልሽ ሰው ይኖራል ብዬ አላስብም። ጊዜያችሁን ለሰው አትስጡ። ጊዜ ከምንም በላይ ውድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ በጣም ነው የማመሰግነው ስለምታበረታቱኝ ጀዛከላህ ኸይር። ዛሬ እንግዲህ በነ ኢክራምና በነ ሂሳም መጥቻለሁ። ኢክራም የመለሰችው የጓደኞቹ ጠይቀውት የመለሰችው መልስ በጣም ነው ልብ የሚሰብረው። እኔ ምንድነው ባለፈው ጓደኞቹ ከመኪና ተጋጭታ ሐኪም ቤት ገባች ብለው ፕራንክ ሲያደርጉት እንዴት ሁኜ እንደመጣሁኝ አለ። በጣም ልቡ እየመታ በጣም እየተንቀጠቀጠ መጣና ልክ እሷን ሲያያት ያ አላህ አንድ እድል ስጠኝ እያልኩ ዱዓ እያደረኩ ነው የመጣሁት ብሎ ነው ያለው ማለት ነው። አንድ እድል ማለት እንግዲህ አስቡት። ያቺ እድል ምንድናት? ይሄን ሁሉ አመት እንግዲህ ጊዜውንም ሰጥቶ አብረው ነው ያሉት። 4 አመት ቀላል አይደለምና በቃ ይሄንን ዛሬን አንድ እድል ስጠኝና ዛሬ እሷ ካለች በቃ በህይወቴ ማስደስታት የሆነ በቃ ለራሱ ቃል የገባ ነገር ቢኖር ነው እንግዲህ አንድ እድል ብቻ ነው አላህን እየለመንኩት የመጣሁት እንዲህ ማገኛት አልመሰለኝም ብሎ በጣም ነው የደነገጠውና ምን ያህል እንዴት እንደሚዋደዱ ወላሂ ያስቀኗቸዋል። ጊዜውን ሰጥቷት ገንዘብ ሰው ለሰው ገንዘብ ብትሰጡት ቁሳቁስ ብትሰጡት መልሳችሁ ታገኙታላችሁ፣ ግን ጊዜን አታገኙትም። እሱ ግን ተስፋ አድርጎባት እኔ ምንም ቢሆን ምንም እሷን እንኳን አልተዋትም እናንተ እንደምታስቡት አይደለም ብሎ ብዙን ጊዜ ሰዎች በኮሜንት የሚሰርቡት እንግዲህ ያው ሙስሊም ናቸው፣ ኒካ አስራው አንድ ላይ መሆን አለባቸው፣ ኒካ የላቸው ለምን እንደዚህ ትሆናላችሁ ብለው ነው ያው ሰው ስለሚወዳቸው ነው እንደዛ አይነት ኮሜንት የሚጽፍላቸውና እሱን እንደምታውቁት አይደለም። በጣም ጥሩ ሰው የዋህ ሰው በእኔ የሚጫወት ሰው አይደለም። አንዳንድ ወንድ ቢሆን ኢክራም አንቺ ዛሬ ይሄን ሁሉ አመት እሱ እየጠበቀሽ አብሮሽ እየኖረ ሶሻል ሚዲያ ላይ ይሄን ሁሉ ታዋቂ የሆንሽው ያምጅላጅሎም ያገኘሽ በሶሻል ሚዲያ ከሱ ጋር በመስራትሽ ነው። ክብርም የኖረሽ እሱ ጋር ስለሰራሽ ነው። አንዳንድ ወንድ ቢሆን እየተንጠለጠለ አልሶላ ተጋፍቶ እንደፈለገ ተጫውቶብሽ 4 አመት በጓደኝነት የሚኖር ከስንት አንድ ነው። እንኳን እሱ እንኳን ስትገናኙ እንኳን እንደ ሰው ተጨባብጣችሁ ተሳስማችሁ ምን ብላችሁ አይደለም የምትገናኙት። ሌላ ወንድ ቢሆን ሙስተሂል ይሄንን አያደርግም፣ አናትሽ ላይ ነው የሚወጣው ማለት ነው። እሱ እንደዚህ ክብርሽን ጠብቆ አክብሮሽ ይሄን ሁሉ አመት መስዋዕት ከፍሎልሽ በቃ የኔ ናት እያለ ይሄን ሁሉ አመት ተስፋ አድርጎ እየጠበቀ አንቺ ደግሞ በጎን ቢያንስ እንኳን ምን ትፈልጋለህ ብለሽ እኮ መጠየቅ ትችያለሽ። አንተ እኔን ትወደኛለህ ወይ ታፈቅረኛለህ ወይ እኔም ማግባት ትፈልጋለህ ወይ እኔ እቅዴ እንደዚህ ነው እኔ ፍላጎቴ ይሄ ነው ብለሽ ብትጠይቂ እኮ እሱ አንዱን ቃል ይሰጥሻል እኮ። ዛሬ እዚህ ቦታ ላይ እሱም እዚህ ቦታ ላይ አይደርስም። አንቺ ግን ምንድነው ያደረሽው? ቆቅነትሽ ከጀርባው ሁሉን ነገር ጨርሰሽ
ለበረራሽ ሰዓትሽ ሲደርስ ልትነግሪው ማለት ነው። እረ እንደዚህ አይነት ግፍ አንስራ። ወላሂ ግፍ መጥፎ ነው። በተለይ እኛ ሴቶች መገፋት ይሻለናል። ወላሂ ብንገፋ ነው የሚሻለን። ለምን ወንድ ልጅ ብዙውን ጊዜ መቋቋም ይችላል። ሴት ልጅ ግን ስትገፋ ጥሩ አይደለም፣ መልሱ ለእሷ ጥሩ አይደለም። ደግሞ ማያምርብንም። ወላሂ እኔ ጨካኝ ሴት ብዙ ጨካኝ ሴት አይቻለሁ፣ ግን እንደሷ አላየውም። በፍቅር የምትጨክን ሴት እንደሷ አላየውም። እንደዚህ አብራችሁ እየኖራችሁ እንደዚህ ቢያንስ እንኳን እንደዛ መኪና ገዝቶ ሰፕራይዝ ሲያረጋት አንዳንድ ነገሮችን እየገዛ ሲያስደስታት አንድ ቀን ሲመጣ እንኳን ወይ እሷ ስቀጥረው ወይ እሱ ሲቀጥራት እንደዚህ እንደ ሰው አይሳሳሙም። ሰላም አለይኩም በስ ባየር ላይ እንደዚህ ማን ነው ክብርሽን የሚጠብቀው? እንደዚህ ማን ነው ጊዜ የሚሰጥሽ? እንደዚህ የሚንከባከብሽ ማን ነው? ቢያንስ እንኳን ከጀመርሽበት ጊዜ እሱ ጋር ከተገናኘሽበት ጀምረሽ እንኳን ዛሬ እንኳን ያለሽበትን እንኳን አታመሰግኝም? ዛሬ እሱ ሶሻል ሚዲያ ላይ ታዋቂ አድርጎሽ ተንከባክቦሽ እንደ ወንድምም እንደ ፍቅረኛም እንደ አባትም ሆኖ ጠብቆሽ ይህን ሁሉ ዓመት አብሮሽ ኑሮ ዛሬ ደግሞ ለሌላ ሰው ስትሆኚ ወላሂ በጣም ነው የሚያመው ማለት ነው። ወላሂ በጣም ነው የሚከብደው። አንቺ ግን ከፍቅር በላይ ገንዘብን የመረጥሽው ማለት ነው። ገንዘብ አምላኪ መሆን ጥሩ አይደለም። ገንዘብ መጪ ነው፣ ቀሪ ነው። ልክ ገንዘብ እንደ ጠዋት ጤዛ ናት። ወላሂ እኛ አረብ ሀገር እንኳን የምንሰራ ሰዎች ለቤተሰቦቻችን ዋጋ ለመክፈል ለትዳራችን ዋጋ ለመክፈል ብለን ነው ማለት ነው። የአንቺ ቤተሰብ ጥቅመኞች ስለሆኑ ነው አለ እኮ እሱ። የአንቺ ቤተሰብ የሚፈልጉት ሀብታም እንድታገቢ ነው። እኔ ደግሞ አንቺን ለማግባት አቅሜ አይችልም፣ ቀለል እንዲያረጉት አንቺ ንገሪያቸው፣ አንቺ ማስተካከል ትችያለሽ አለሽ። አንቺ ግን እንደ ቤተሰቦችሽ ምንድን ነው የፈለሽው? ገንዘብ አምላኪዎች። ሀራም እኮ ነው ወላሂ። የሰው ልጅ ባለው ነገር ተብቃቅቶ አላህን አመስግኖ እኮ መኖር ይችላል። ብዙ ስላለሽ ብዙ አትበይም እኮ። ብዙ ልብስ ስላለሽ ብዙ ልብስ አለብሽም። ቢያንስ እንኳን አንቺ አሜሪካንን መርጠሽ ሀብታም መርጠሽ ገንዘብ ያለውን ዲያስፖራ መርጠሽ እሱ እኮ ሲያም እኮ ምንም የሚያጎልብሽ ነገር እናቴ። ዱባይ ሄዳችሁ እየተዝናናችሁ ነው። አዲስ አበባ ላይ ይኸው አዲስ አበባ ለእናንተ ዱባይ ናት። አንቺ መኪና አለሽ፣ እሱ መኪና አለው። ዝንጥ ያለ ልብስ ነው የምለብሽ፣ የዘነጠ ቦርሳ የዘነጠ። እኔ ምን ጎደለብሽ? በአላህ እኛ እንኳን በሰው ሀገር እድሜያችንን በሰው ሀገር የምንንከራተት እንኳን እቃ እያጠቡ እንኳን ነገ ተስፋ ይኖረናል እያልን እንኳን በጭፍን እየለፋን ያለ ነው። ቢያንስ እንኳን እኛ በሰው ሀገር የምንንከራተተውን ሰዎች እንኳን አታዩ ነው። እናንተ እንኳን የሰው ሀገር ሳትሄዱ የሰው ኩሽና ሳትገቡ እድሜያችሁን ለአረብ ሳትሰጡ እድሜያችሁን ለኩሽና ሳትሰጡ እድሜያችሁን ለግርድና ሳትሰጡ ዛሬ ደህና ቦታ ነው ያላችሁት። ዛሬ የተሻለ ቦታ ቆማችሁ ነው ያላችሁት። ቢያንስ እንኳን ከቤተሰቦችሽ ጋር ደስተኛ ነሽ ያለሽው። በብር ላይ ብር ለመፈለግ ነው የሰው ሀገር የምትሄጂው። ያ አኪ ባለን ነገር አላህን እናመስግን። አንቺ እሱን አግብተሽ ብትኖሪ ደስተኛ ነው ህይወትሽ የሚሆነው። ወላሂ እኛ ብዙውን ጊዜ እንደዚህ አይነት ህይወት ስናይ ራሱ ምን አለ ስደትን ከማየቴ በፊት የዚህን ግማሽ በሰጠን ብለን የምንመኝ ብዙ ነን ያለ ነው። ወላሂ አረብ ሀገር ያለች ሴት ብዙ ገንዘብ ፈልጋ አይደለም የምትሰደደው ማለት ነው። ብዙ ገንዘብ ፈልጋ አይደለም በሰው ቤት የምትንከራተተው ማለት ነው። ትንሽ የሆነ የተሻለ ነገር ለማግኘት ትንሽ ብዙ ፈልጋ አይደለም። እኛ ዛሬ እንኳን ሶሻል ሚዲያ ላይ እንስራ ብንል እንኳን በተለይ አረብ ሀገር ያለን ሰዎች በጣም ነው ዋጋ የሚያስከፍለን በጣም። እናንተ ግን ቀለል ባለ ነገር እንኳን ሶሻል ሚዲያ ተቀባይነት አግኝታችሁ እንደዚህ አይነት አስነዋሪ ነገር በጣም የሚደብር ስራ ትሰራላችሁ ማለት ነው። ምን ያለ ገንዘብ ብላችሁ ገንዘብን ባታራርጡ ጓደኞቹ እንኳን አያሳዝኑሽም? እንደዛ ቅስማቸው ተሰብሮ እንኳን ሲለምኑሽ እንደዚህ አይነት ስብዕና ያላቸው ጓደኞቹ እንኳን እነሱ ሲለምኑሽ እንኳን ረፍዶብ ካላለችው ኮስተር